ሰላም ጤና ይስጥልን የተወደዳችሁ እንዴት ናችሁ? ስፖርታዊ ጉዳዮቻችን ተጀምሯል። በርከት ያሉ ጉዳዮችን እየነገርናችሁ እንቆያለን። በተለይ ደግሞ በቆይታችን ከምናነሳቸው ጉዳዮች መካከል በዋነኝነት አርሰናል ዛሬ ከቪላ ጋር የሚያደርገው ጨዋታ የበቀል ጨዋታ እየተባለ ይገኛል። በርከት ያሉ ሀሳቦች የተነሱበት ያለ ጉዳይ ነው። ምክንያቱም ደግሞ ሚኬል አርቴታ ከቀናት በፊት ሲያነሳቸው የነበሩ ጉዳዮች አሉ። ከዛ በተጨማሪ በርከት ያሉ አርሰናል ደጋፊዎችም ብራይተንን ከማሸነፍ አሁን አስቶን ቪላን ማሸነፍ ለአርሰናል እንደ ትልቅ ነገር ሁለቱም እኩል 3 ነጥብ ሊሆን ይችላል። ነገር ግን በአስፈላጊነት ደረጃ ብቻ ሳይሆን በቅርብ ዓመታት ላይ አስቶን ቪላ አርሰናል ፈታኝ ቡድን ሆኖ ቀርቧልና ያንን ደግሞ እዚህ ጨዋታ የዛሬ ምሽቱ መሳከሩ ላይ በኤምሬትስ ስቴዲየም በሚደረገው ጨዋታ ላይ ነገሮች ማብቃት አለባቸው የሚሉ ሀሳቦች ይነሱበታል። በዚህ ጉዳይ ላይ ዝርዝር መረጃዎችን እየነገርናችሁ እንቆያለን። ሌሎች ሀሳቦችንም እናነሳለን። ስለ አርሰናል የኦንጎሎች ወራት በዚህ ዲሴምበር ወር ላይ የተቆጠሩ ግቦችንም በተመለከተ የሚነሱ ሀሳቦች አሉ። ከጨዋታው ጋርም በተያያዘ የጉዳት ዜናዎች ቤን ዋይትን ከኤቨርሰን በተመለከተ የተሰሙ ጉዳዮች አሉ። አጥቂው ቪክተር ዮኬሬሽን በተመለከተ ጋሪ ሊንከን አንድ አነጋገር አስተያየት ሰጥቷል። የእናንተንም ሀሳብ እንጠብቃለን። በዚህ ጉዳይ ላይ ወደ በኋላ ላይ በዝርዝር እንመለከታለን። ስለ ዴክላን ራይስም የምንመለከተው ጉዳይ ይኖረናል። ቡካዮ ሳካ፣ ኖኒ ማድዌኬን፣ ኤበረቺ ኤዜን የተመለከቱ ነጥቦችንም እየነገርናችሁ እንቆያለን። ዝውውሮችንም በተመለከተ ሁለት ተጫዋቾችን ወስፋት እናነሳለን። ሚኬል አርቴታም ዝውውርን በተመለከተ ትናንትና የሰጠው አስተያየት አለ። ምን ማድረግ እንደሚቻል በጥር የዝውውር መስኮት ስለ አርሰናል አካሄዶችም ሊነግረን የፈለገው ፍንጭ አለ በሚኬል አርቴታ በኩል። እሱንም እየተመለከተን እያነሳሳን እንቆያለን። በቻላችሁት አብራችሁን ቆዩ። ሀሳቦቻችሁን ጻፉልን። ከአርሰናልና ከአስቶን ቪላ ጨዋታ ጋር በተያዘ ስለ ስንት ይጠነቀቃል ግምቶቻችሁን ላኩልን። አርሰናል ከአስቶን ቪላ ባለፈው ግምቶቻችሁን ላኩልን ባለው መሰረት የብራይተን ጨዋታ ላይ አንድ ሁለት አድማጮች በትክክል ገምቷል። ከነዚህ መካከል አዳነ ወርቄ 2-1 በሆነ ውጤት አርሰናል ያሸንፋል ብሎ ግምቱን ልኮልን ነበረ የአርሰናልን ጨዋታ። ከዛ በተጨማሪ ሌላኛው አብይ የተባለ አድማጫችን አቢቴ የተባለ አድማጫችን አርሰናል 2-1 በሆነ ውጤት ያሸንፋል ብለውናል። አብዛኞቹ በትክክል የተገመቱ አልነበሩም። የ3-1 አየነው ሙላለም ወንድሙ ወንዴ ኪሩ 3-1 በሆነ ውጤት ግምቶቻቸው፣ አብዱራማን ሃሊ 3-1 በሆነ ውጤት ብሎ ግምቱን አስቀምጦ ነበረ። ሬድዋንም እንዲሁ በተመሳሳይ 4-2 ብሎ ግምቱን አስቀምጦ ነበር። ማሙሽ 3-1 አርሰናል ያሸንፋል ብሎ ነበረ። ነገር ግን በጣም ጥቂት ገማቾችን በትክክል የገመቱ አድማጮችን ብቻ ነበረ የተመለከትነው። ቀለመወርቅ ስለ ጻፍክልን መልእክት ከልብ እናመሰግናለን። ሌሎችም አድማጮች ተሳትፏችሁን እንፈልጋለን። ዛሬ የአርሰናልና የአስቶን ቪላ ጨዋታ ስለ ስንት ይጠናቀቃል? እኛ የኦፕታ ሱፐር ኮምፒውተሮችን ግምት በማስቀመጥ እንጀምር። አርሰናል 59.7 በመቶ ወይም 60 በመቶ ጨዋታውን የማሸነፍ ሰፊ ግምት ተሰጥቶታል። ባለፉት 5 ዓመታት ላይ ካደረጋቸው የዚህ የካላንደር ይር የመጨረሻ ጨዋታዎች ላይ 2023 ኢቭ ላይ ወይም የ2022 መጨረሻ ላይ ነበረ በፉላም የተሸነፈው። በአመቱ መጨረሻ ጨዋታ የተሸነፈበት 2-1 በሆነ ውጤት የነበረ መርሃ ግብር ነው። ከዛ በኋላ ግን በነበሩ ጨዋታዎች በሙሉ አመቱን በድል ያጠናቅቃል። የአመቱ የመጨረሻ ጨዋታ እንደመሆኑ በድል ያጠናቅቃል ተብሎ ይጠበቃል። ከዛ በኋላ የ2026 የውድድር አመቱን የሲዝኑ አጋማሽ ይጠናቀቅና የሁለተኛው አጋማሽ ደግሞ ይጀምራል። እኩሌታ ላይ እንደምንገኝ ይታወቃል። 19ኛ ሳምንት ጨዋታ ነው የሚደረገው። ያም እንደሚጠበቅ ጉዳይ ነው። ከአርሰናል ጋር በተያያዘ አስቶን ቪላ ባለፉት ተከታታይ ጨዋታዎች 11 ድሎችን አስመዝግቧል። በፕሪሚየር ሊጉ ከረንትሊ በተከታታይ 8 ጨዋታዎችን አሸንፏልና በቶፕ 4 ላይ ካሉ ቡድኖች ጋር በተያዘ ደግሞ ያለው ጥሩ ቁጥር ከአስቶን ቪላ ጋር በተያዘ በትክክል ስለ ቡድኑ መመስከር የሚችለው ለምሳሌ የኡናይ ኤምሪ ቡድን ከቶትናም ጋር ቶትናምን 2-1 አሸንፏል። ቶፕ 6 ከሚባሉ ቡድኖች ጋር ያደረጋቸውን ጨዋታዎች ስንመለከት ማንቸስተር ሲቲን ገጥሞ 1-0 ያሸነፈበት ጨዋታ ይጠቀሳል። አርሰናልን በቪላ ፓርክ 2-1 አሸንፏል። ከማንቸስተር ዩናይትድ ጋር ማንቸስተር ዩናይትድን በቪላ ፓርክ 2-1 አሸንፏል። ቸልሲን ደግሞ ስታንፈርድ ብሪጅ ላይ 2-1 በሆነ ውጤት ያሸነፈበት ጨዋታ የሚጠቀስ ነው። አሁን ኤምሬትስ ላይ ይጫወታል። አንፊልድ ላይ በእርግጥ በሊቨርፑል 2-0 የተሸነፈበት ከ6 ጨዋታ አንድ ሽንፈት ብቻ በአንፊልድ አቻ እንኳን አላስመዘገብም። 5ቱን ያሸነፈበት ነበረ። በጣም ድንቅ ጉዞ እንደነበረ መናገር ይቻላል። እነዚህ ጨዋታዎች በጣም ወሳኝነት አላቸው። አስቶን ቪላ አንድ በጣም አስቂኝ ቅሬታ አሰምቷል። ይህም ቅሬታ ከቡድኑ ጋር በተያዘ እንዴት ነው በዚህ ወቅት
ወቅት ላይ አርሰናልን ሁለት የምንገጥመው በቅርብ ሳምንት ነው ከአርሰናል ጋር የተጫወተው ቪላ ፓርክ ላይ 2-1 እነ ማቲካሽ ግብ ያስቆጠሩበት ኤሚሊያኖ ቦዌንዳ ባለቀ ሰዓት ላይ አርሰናልን ለአርሰናል የመጨረሻ የሽንፈት ግብ የነበረች ነው። በመጨረሻ ደቂቃ ላይ የተቆጠረች ግብ እንደነበረች እናስታውሳለን። ከዚህ ጋር በተያያዘ አሰልጣኙም እንዲሁ ቅሬታ እንዳላቸው እየተሰማ ይገኛል። ለምንድን ነው? ለምሳሌ ኖቲንጋም ፎረስትን በውድድር ዓመቱ አንድ ጊዜ እንኳን አልገጠምንም አርሰናልን ለሁለተኛ ጊዜ ዛሬ ምሽት ስንጫወት የሚል ጥያቄ አላቸውና በ75 ሰዓታት ውስጥ ሁለቴ ወደ ለንደንስ እንዴት እንመለሳለን? ከቼልሲ ጋር ከቀናት በፊት ተጫውተዋል። አሁን ደግሞ ከአርሰናል ጋር ሌላ የለንደን ጨዋታ ያከናውናሉ እና ጥሩ የፕሮግራም አወጣጥ አይደለም የሚሉ ጥያቄዎች ሲነሱ ነበረ። ኤቤሬቺዜ በዛሬው ጨዋታ ላይ ግብ ማስቆጠር የሚችል ከሆነ በክሪስታል ፓላስ ባለፉት ዓመታት ላይ 2022 ላይ ከቦርመዝ ጋር፣ 2023 ላይ ከብሬንትፎርድ ጋር፣ 2024 ላይ ደግሞ ከሳውዛምተን ጋር ግብ አስቆጥሮ ነበረ። ያ የዓመቱ መጨረሻ ጨዋታዎች ላይ ግብ ያስቆጠረባቸው ጨዋታዎች ናቸው። ዛሬ ደግሞ ከአስቶን ቪላ ጋር ግብ ማስቆጠር የሚችል ከሆነ የዲሜትሪ ቤርባቶቭ እንዲሁም የሃሪኬንን ክብረ ወሰን መጋራት ይችላል። በአራት ተከታታይ ዓመታት ላይ በካላንደር ይሩ የመጨረሻ ጨዋታዎች ላይ ለክለቦች ግብ ማስቆጠር መቻል ማለት በጣም ሌላ የተለየ አይነት ክብረ ወሰን ነው ማለት ይቻላል። በአስቶን ቪላ ጨዋታ ላይ በዛሬው ጨዋታ ላይ የአርሰናል የጉዳት ዜናዎች አሉ። አስቀድሜ የቪላን የጨዋታ የተጫዋቾች መረጃ ላንሳላቸው። በዚህ ጨዋታ ላይ ማቲካሽ አይኖርም። ባለፈው ጨዋታ ላይ ግብ ያስቆጠረው የመስመር ተከላካይ ከዛ በተጨማሪ ቡባኩር ከመራ በቅጣት ምክንያት የማይኖር ሌላኛው ተጫዋች ነው። አምስተኛ ቢጫ ካርዱን ከቼልሲ ጋር መመልከቱን ተከትሎ ሮዝ ባርክሌይ፣ ፓው ቶሬስ፣ ትሬሚንግስ ከጨዋታው ውጪ ናቸው በጉዳት ምክንያት። አይቫን ጉርሳን በአስቶን ቪላ በኩል በውድድር ዓመቱ የፈረመ ተጫዋች እንደሆነ ይታወቃል። በአፍሪካ ዋንጫ ላይ ይገኛል። እሱም የማይኖር ተጫዋች ነውና ለአርሰናል በስኳድ ደረጃ አርሰናልም ካለው ስብስብ አንጻር በአስቶን ቪላ በኩል አሁንም ጥራት ያላቸው ተጫዋቾች አሉ። ነገር ግን በስኳድ ደረጃ ጥሩ ስብስብ ያለው በጥሩ ተጫዋቾች በጉዳት ምክንያት አይኖሩም። በአርሰናል በኩል ሪካርዶ ካላፊዮሪ፣ ጁሪን ቲምበር የመድረሳቸው ነገር አጠራጣሪ ነው እየተባለ ይገኛል። የጁሪን ቲምበር ነገር ግን የሚሰለፍበት በጣም ሰፊ እድል አለ። ከዛ ውጪ ግን እሱም ባይኖር በጨዋታው ላይ የስኳዱ ስብስብ አባል ሆኖ ቤን ዋይተን ትመለከቱታላቸው የሚል መረጃ እየወጣ ይገኛል። በአርሰናል በኩል ውስጥ አዋቂ የሚባሉ ምንጮች ይዘውት የወጡት ዘገባ ነው። ባለፈው የብራይተን ጨዋታ ከመደረጉ በፊት ሳነሰው የነበረው ጉዳይ አንደኛው የጋብሪኤል ማጋለሽ መመለስ ጉዳይ ነው። የውስጥ አዋቂዎች በቅርብ አርሰናል ጉዳዮች የሚከታተሉ አንዳንድ ጋዜጠኞችን እየጠቀስኩላችሁ ሳነሳ ነበረ። ጋብሪኤል ማጋለሽ ለጨዋታው በስኳድ ውስጥ እንደሚካተት፣ በዚህ ጨዋታ ላይም ጁሪን ቲምበር ያ እድል ይኖረዋል። ከጁሪን ቲምበር በተጨማሪ ቤን ዋይትም ከጉዳቱ አገግሟል ተብሏል። ከሃቨርትስም የሚኬል አርቴታ ውሳኔ ነው እንጂ ትናንትና ሙሉ ልምድ የመጀመሪያ የፈርስት ቲም ልምዱን ሲያከናውን ተመልክተናልና ከሃቨርትስም በስኳዱ ተካቶ ልንመለከተው የምንችልበት በጣም ሰፊ እድል አለ። በሚኬል አርቴታ ቡድን በኩል እነዚህ የሚነሱ ጉዳዮች ናቸው። ጨዋታው ለስንት ይጠናቀቃል? እስቲ ግምቶቻችሁን ላኩልን። ከዛ ውጪ ሌላ አንድ የተለየ ጥያቄ ላቅርብላችሁ። አርሰናል ባለፉት ጊዜያት ላይ በተለይ ዲሴምበር ወር ላይም በሚኬል አርቴታ ቡድን ውስጥ ያደረጋቸው ጨዋታዎች አሉ። ለምሳሌ የወልቭስ ጨዋታ ላይ ሳም ጆንሰንስ እና ሞስኬራ ኦንጎሎች በራሳቸው ግቦች ላይ አስቆጥረው አርሰናል አሸንፏል። በፕሪሚየር ሊጉ ሌላኛው ጨዋታ ኤቨርተንን ሲገጥም በፔናልቲ ፍጹም ቅጣት ምት ቪክተር ዮኬሬሽ ያስቆጠራት ግብ ይታወቃል። ማክሲም ሎኳ የክሪስታል ፓላስ ተጫዋች ነው። በራሱ ግብ ላይ አስቆጥሮ ነበር በኢኤፍኤል ካፕ ጨዋታ ላይ ግማሽ ፍጻሜውን ለመቀላቀል በነበረው የኳርተር ፋይናል ጨዋታ ላይም ያንን ተመልክተናል። ከዛ ውጪ ማርቲን ኦዴጋርድም ያስቆጠራት ግብ በቅርብ ጨዋታዎች ላይ ከባለፉት 6 ጨዋታዎች ላይ የቪክተር ዮኬሬሽ ነው ማርቲን ኦዴጋርድ ግብ ብቻ የሚጠቀሱ ናቸው። ብራይተን ላይ የተቆጠረ ግብ ሌላኛው ግብ ጆርጂኒዮ ሩተር በራሱ ግብ ላይ ያስቆጠረ ነው። ከ6 ግቦች 4ቱ ኦንጎሎች ናቸው። ዛሬ በአስቶን ቪላ ጨዋታ ላይ ራሱ ላይ ግብ የሚያስቆጥረው ተጫዋች ማን ነው? እስቲ ግምቶቻችሁን ላኩልን። ከአርሰናል ጋር በተያያዘ ኦንጎሎች እስካሁን 4 ናቸው። ዲሴምበር ላይ ኖኒ ማዱዌኬ 2 ግቦችን አስቆጥሯል። በሁሉም ውድድሮች ላይ ሚኬል ሜሬኖ፣ ቡካዮ ሳካ፣ ትሮሳር፣ ማርቴሊ፣ ቪክተር ዮኬሬሽ፣ ኦዴጋርድ እያንዳንዳቸው አንዳንድ ግቦችን አስቆጥሯል። ጆዜ ሞሪኒዮ የፉትቦል ሄሪቴጅ እንደሚሉት በአርሰናል በኩል ሄሪቴጅ የሆነ መመልከት ይቻላል። አሁን ኦንጎሎ ኤፍሲ እየተባለ ይገኛል። ክሊንሺት ኤፍሲ፣ ሴት ፒስ ኤፍሲ፣ ዳርካርት ኤፍሲ እየተባለ ነበረ። ኦፕን ፕሌይ ጎልስ ኤፍሲ እየተባለ ብዙ ስሞች ሲወጣለት ነበር አርሰናል። አሁን ኦንጎሎ ኤፍሲ የሚለው ስያሜ በተደጋጋሚ ያንን ማድረጉን ተከትሎ በኤምሬት ዘንድሮ 14 ጨዋታዎችን አድርጓል። የሚኬል
አርቴታ ቡድን 13ቱን አሸንፏል። አንዱን ጨዋታ እሱንም ከማንቸስተር ሲቲ ጋር ባቻ ውጤት ያጠናቀቀበት 6 ግቦች ብቻ የተቆጠሩበት 8 ክሊንሺት የተመዘገበበት 34 ግቦችን አስቆጥሮ ኤምሬትስ ማለት የአርሰናል ጠንካራ ጉዞ አመት እንደሆነም የሚያሳይ ነው። ሌሎች ጉዳዮችም መነሳት ይችላሉ ከሚኬል አርቴታ ቡድን ጋር በተያዘ ተጨማሪ ጉዳዮችን ላንሳላቸው። አንደኛው ባለፉት 3 ዓመታት አርሰናል በሊጉ ላይ የሰበሰባቸው ነጥቦች የት ያስቀምጧል? 2023/24 የውድድር ዘመን፣ 2024/25 የውድድር ዘመን እንዲሁም የዘንድሮን አጋማሽ ሲዝን ስንመለከት 18 ጨዋታ በኋላ ያሉ 38 ጨዋታዎች እንዲሁም የዘንድሮን 18 ጨዋታ ደምረን አርሰናል በአጠቃላይ ባለፈው 2023/24 ላይ 89 ነጥብ፣ 2024/25 ላይ 74 ነጥብ፣ 25/26 ላይ ደግሞ 42 ነጥቦች ሰብስቧል። በአጠቃላይ 205 ነጥቦችን ሰብስቧል። ያ ነጥብ ከማንቸስተር ሲቲ፣ ከሊቨርፑል፣ ከቼልሲ፣ ከአስቶን ቪላ ከሌሎች ቡድኖች ጋር እንዴት ያነጻጽሯል የሚለውን ስንመለከት ከማንቸስተር ሲቲ በ3 ነጥብ ከፍ ብሎ እስካሁን ሊጉን እየመራ ይገኛል። የ3 ዓመታት ዋንጫ ቢሰጥ አርሰናል ዋንጫ ይበላ ነበር ማለት ነው። በጣም በሚያስገርም ሁኔታ ማንቸስተር ሲቲንም ብንመለከት 202 ነጥብ ሰብስቧል። ሊቨርፑል 198 ከአርሰናል የ7 ነጥብ ልዩነት ነው። አስቶን ቪላ 173፣ ቼልሲ 161፣ ኒውካስል ዩናይትድ 146 እያለ በጣም አብዛኞቹ ቡድኖች ሩቅ ደረጃ ላይ ያሉ ቡድኖች እንደሆኑ መናገር ይቻላል። ለሁሉም እነዚህ ከጨዋታዎች ጋር በተያዘ የሚነሱ ዝርዝር ነጥቦች ናቸው። በዛሬ ጨዋታ ላይ ማን ግብ ያስቆጥራል? ግምቶቻችሁንም ላኩልን። ስለ ቪክተር ዮኬሬሽ አንዳንድ ነጥቦችን ላንሳ። ከቪክተር ዮኬሬሽ ሀሳብ አስቀድሜ ግን ኦንጎል ማን ያስቆጥራል የሚለውን ግምቶቻችሁ ላኩልን። አንዳንድ ተንታኞች ባለፈው ለምሳሌ ማንቸስተር ሲቲ ኖቲንጋም ፎረስትን 17ኛ ደረጃ ላይ ለተቀመጠው ኖቲንጋም ፎረስት 2-1 በሆነ ውጤት ማንቸስተር ሲቲ ሲያሸንፍ ተንታኞች የሻምፒዮን ቡድን ምልክት ነው ብለው ሲያሞጋግሱት ነበር የፔፕ ጋርዲዮላን ቡድን። በዚህኛው የውድድር ዘመን ደግሞ አርሰናል እየሄደበት ያለው ጉዞ የተጫዋቾች ጉዳት ከዛ በተጨማሪ ቡድኖች ለአርሰናል ምን ያክል ተዘጋጅተው እየመጡ እንዳለ ብዙ ነገሮችን እየተመለከተን እንገኛለን። እነዚህ ነገሮች ስንደማምር ከሚኬል አርቴታ ቡድን ጋር በተያዘ ባለፈው ብራይተንን 2-1 ሲያሸንፍ ብራይተን ደግሞ የተቀመጠው 10ኛ ደረጃ ላይ ነው። አርሰናል መሻሻል አለበት ብለው ጥያቄ ሲያነሱ ነበረ። ለማንቸስተር ሲቲ የአሸናፊ የቻምፒዮን ቡድን ምልክት፣ ለአርሰናል ደግሞ 10ኛ ደረጃ ላይ ያለ ቡድን አሸንፎ መሻሻል አለበት፣ በጣም ብዙ ይቀርዋል የሚሉ አስተያየቶች። ደብል ስታንዳርድ ማለት እዚህ ጋር የሚጠቀስ ነው። ጋሪ ሊንከር ስለ ቪክተር ዮኬሬሽ የሚያነሳቸው ጉዳዮች አሉ። ቪክተር ዮኬሬሽ እንቅስቃሴው እንዴት ትመለከቱት አላችሁ? ጋሪ ሊንከን በቅርብ ጨዋታዎች ላይ ክሎዝሊ እየተመለከትኩት ነበረ ባለፉት ሳምንታት ላይ እንደማስበው ከሆነ ይላል ብዙ አጥቂዎች እንግዲህ ኳስ ወዴት ይሄዳል ብለው ይጠብቃሉ። እሱን ከጠበቁ በኋላ ነው እንቅስቃሴ የሚያደርጉት። ቪክተር ዮኬሬሽም እንደዛ እያደረገ ይገኛል። ነገር ግን ይህ ፍጹም ስህተት ነው የሚል ምክሩን ይለግሷል። ያ ማለት አጥቂዎች ማለት ገምብል ማድረግ ነው፣ መቆመር ማለት ነው። ኳሱ ወዴት ይሄዳል ብለ ወደ ገመትክበት አስቀድመ ትሄዳለ። ከዛ በኋላ ተከላካዮች ለምሳሌ ኒር ፖስት ወይም ደግሞ ፋር ፖስት ላይ መሄድ ካለብህ ወይም ደግሞ በተከላካዮች መሃል መገኘት ወደኋላ ባክትራፕ ማድረግ ካለብህ እያንዳንዱ እንቅስቃሴ በግምቶች በጋምብል ደረጃ የሚጠቀስ ነው ብሎ ጋሪ ሊንከር ያስቀምጣል። የቀድሞ የፕሪሚየር ሊግ አጥቂ ነው። በጣም ስኬታማ ተንታኝ እንደሆነ በጣም ታማኒ ክሬዲብል ከሚባሉ ጋዜጠኞች መካከልም ተንታኞች ፑንዲቶች መካከል አንደኛው ነው። ስለዚህ ጉዳይ ደግሞ በማነጻጸሪያነት የቅርብ ጊዜ ወጥ ብቃት ላይ ያለውን በተለይ እኔ ብዙ ጊዜ ያነሳዋለሁ ዶሚኒክ ካልቨርት ልዊን በአርሰናል መፈረም አለበት ብዬ አስብ ነበር። በጣም የተለየ ዳይናሚክ መስጠት የሚችል ፊዚካሊቲው፣ የአየር ላይ ኳስ አጠቃቀሙ አርሰናል የቆም ኳሶችን መጠቀም በሚፈልግበት ሰዓት ላይ የረጅም ክሮሶችን መጠቀም በሚፈልግበት ሰዓት ላይ ትክክለኛ አጥቂ መሆን የሚችል ነበርና በነጻ ዝውውር በጣም በጥቂት ደሞዝ በትንሽ ደሞዝ መፈረም የሚችል አይነት ተጫዋች ነበረ። ገና 28 ዓመቱ ላይ የነበረ ኤቨርተን ሲለቀቅ በቀጥታ ወደ ሊድስ ሄዶ በቅርብ 6 ጨዋታ ተከታታይ ግቦችን እያስቆጠረ አስገራሚ ብቃት ላይ ይገኛል። ጋሪ ሊንከንም እሱን በተመሳሳይ ያነሳል። ከሊድስ ጋር በነበረው ሰንደርላንድ ከሊድስ ባረጉ ጨዋታ ላይ ያስቆጠረውን ግብ በምሳሌነት ይጠቅስና ሙቭመንቱን ተመልከቱ። ወደ ቀኝ ሄደ፣ ከዛ በኋላ ወደ ኋላ ተመለሰና በቀጥታ ወደ ኒር ፖስት ነው ስፕሪንት ያደረገው። ከዛ በኋላ ኳሱ ዴሊቨርድ ሆነ፣ አስቆጠረ። እንደዚህ አይነት እንቅስቃሴዎች ያስፈልጋሉ። ሃርሊንግ ብራውት ሃላንድ፣ ሃሪ ኬን፣ ሮበርት ሌቫንዶቭስኪ ምን ማድረግ እንዳለባቸው በደንብ ያውቃሉ። በተለይ በዚህ ጉዳይ ላይ ሃርሊንግ ብራውት ሃላንድ እንደ ክርስቲያኖ ሮላንዶ አይነት ተጫዋቾች በሙቭመንት ደረጃ በትክክለኛ ምሳሌ መሆን የሚችሉ ተጫዋቾች እንደሆኑ በትክክል ማስቀመጥ ይቻላል። ከዛ ውጪ
ሌሎች የሚነሱ ሀሳቦች አሉ። ኖኒ ማዱኬን በተመለከተ ሳደግ ጀምሮ ከህጻንነቴ ጀምሮ አርሰናል ትልቅ ግዙፍ ቲም እንደሆነ ስመለከት ነው ያደግኩት። የኔ የህጻንነት አእምሮዬ የአርሰናል ኢንቨንዘብል ቡድን ነው፣ ሳይሸነፍ ዋንጫ የበላው ቡድን ነው። የዛኔ 2 ዓመቴ ይመስለኛል፣ በወቅቱ 2 ዓመቴ ነበር። አርሰናል በጣም በሚገርም ሁኔታ በሚገርም ብቃት የእንግሊዝ እግር ኳስን ዶሚኔት ባደረገበት ወቅት ላይ ይላልና ሚኬል አርቴታም እኔን ኮንቪንስ ሲያደርገኝ ሲያሳምነኝ የነበረው ሂደት በአስገራሚ ሁኔታ መጠቀስ ያለበት ነው። አባቴ ነበረ፣ እኔ ነበረ፣ በጋራ ነው ስልኩን ያናገር ነው። ከዛ በኋላ ግን ያደረገው ነገር ስለ ቡድኑን ያስረዳኝ የአርሰናልን ቡድን ጥንካሬ ደግሞ ስለማቅ እኔን ያሸውበት ነገር አይደለም። ሚኬል አርቴታ ኮንቪንስ በማድረግ ረገድ ትልቅ አስተዋጽኦ ነበረው የሚል አስተያየቱን ሰጥቷል። ከአርሰናል ጋር በተያያዘ የዝውውር ጉዳዮችን ላንሳ። የዛሬውን ጨዋታ ግምቶቻችሁን ላኩልን። አሁን ጎል ማን ያስቆጥራል ሀሳቦቻችሁን ላኩልን። ከሚኬል አርቴታ ቡድን ጋር በተያያዘ ሚኬል አርቴታ የሰጠው አስተያየት አለ ትናንትና ከነበረው ጋዜጣዊ መግለጫ ጋር በተያያዘ አሁን ፖሲቢሊቲዎችን እየተመለከትን እያሳሰን እንገኛለን። በጥር የዝውውር መስኮት ላይ አክቲቭ መሆን አለብን የሚል ማረጋገጫ ሰጥቷል። ብዙ የአርሰናል ደጋፊዎች ሊሰሙት የሚፈልጉት አይነት መረጃ ይመስላል። ምክንያቱም ደግሞ ከዚህ በፊት በሚነሱ ሀሳቦች ሚኬል አርቴታ ካለው የስኳድ ዴብዝ አንጻር የስኳድ ጥራት አንጻር ብዙ ዝውውር ላይ ላይሳተፍ ይችላል፣ ብዙ ተጫዋቾችን ሊያመጣ የሚሄድበት ርቀት ያን ያክል የተወሰነ ነው በሚሉ ዘገባዎችን ስንመለከት ነበረ። በሚኬል አርቴታ ቡድን ውስጥ በዚህ ሂደት ላይ ግን የተሻሻሉ ነገሮች አሉ። በጥር የዝውውር መስኮት ጃንዋሪ ትራንስፈር ወቅት ላይ we are looking for possible signings የሚል ፖሲብል የሆኑ ልናመጣቸው ልናስፈርማቸው የምንችላቸው ተጫዋቾች ካሉ እሱን እንመለከታለን የሚል ሀሳቡን ሚኬል አርቴታ ገልጿል። በጣም አስፈላጊ ነው። ሊጉን እየመራ ይገኛል። በቻምፒየንስ ሊግ ላይ ቀላል ጉዞ ያደርጋል ተብሎ አይጠበቅም። በቻምፒየንስ ሊግ ላይ ለመጓዝ ደግሞ የአርሰናል ተጫዋቾች ከጉዳት ነፃ መሆን አለባቸው። ዘንድሮ ያልተጎዳ ተጫዋች ስም ጥቀሱልን። ምናልባት ማርቲን ዙሜንዲ፣ ዴክላን ራይስ በተሻለ ቡድን አገልግሏል። ከዛ ውጪ ተከላካይ ስፍራ ላይ ጁሪን ቲምበር፣ ቤን ዋይት፣ ሪካርዶ ካላፊዮሪ፣ ጋብሪኤል ማጋሌሽ፣ ዊሊያም ሳሊባ፣ ክርስቲያን ሞስኬራ እንዲሁም ፒየሮ ኢንካፔ በጉዳት ምክንያት ጨዋታ አልፏቸዋል። ሉዊስ ስኬሊ የተሻለ ዘንድሮ ከጉዳት ራሱን የጠበቀ ተጫዋች ነው ማለት ይቻላል። ግብ ጠባቂ ሁለተኛው ግብ ጠባቂ ኬፓ አሪዛባላጋ ሳይቀር በጉዳት የተቸገረበት ወቅት እንደነበረ መናገር ይቻላል። በቅርብ ጨዋታዎች ላይ የአርሰናል መሰረት የሚባሉ አንዳንድ ተጫዋቾች ለምሳሌ የጀርባ አጥንት ናቸው የምንላቸው ጋብሪኤል ማጋሌሽ፣ ቡካዮ ሳካ፣ ቪክተር ዮኬሬሽ፣ ማርቲን ኦዴጋርድ እነ ሊያንድሮ ትሮሳር አይነት ተጫዋቾች በጉዳት ምክንያት ከጨዋታው ውጭ የሆነው ተመልክተናቸዋል። እነዚህ ሁሉ ስሞች ጨዋታ ያመለጣቸው ተጫዋቾች ናቸውና ሚኬል አርቴታ በትክክልም ጥር የዝውውር መስኮት ላይ ተጫዋቾችን ለማስፈረም እንመለከታለን፣ አማራጮችን እናስተውላለን የሚል አስተያየት መስጠቱን ተከትሎ በትክክልም አርሰናል ተጫዋች ማምጣት አለበት። በተለይ የአርሰናል ደጋፊዎች ምን የትኛው ቦታ ላይ ማን ቢመጣ ምን አይነት ተጫዋች ቢመጣ ምርጫችሁ ነው? በእርግጥ ብዙ ስሞችን ልንጠቅስ እንችላለን ሮድሪጎ ጀምሮ እነ ራፋኤል ሊያኦ፣ ከነን ዩልዲዝ አይነት ተጫዋቾች ይጠቀሳሉ። በተለይ ከነን ዩልዲዝን በተመለከተ ሌላኛው ከኮረንቲያስ ወደ በኋላ ላይ ማነሳላቸው ተጫዋችን በተመለከተ ነገር ከፖስት ማች አናሊሲስ ጋር በተያዘ በዝርዝር ይዘናቸው የምንመጣቸው ጉዳዮች ይሆናሉ። ከአርሰናል ጋር በተያዘ ግን ከነን ዩልዲዝ ብቻ አይደለም፣ በተለይ የአንቶኒዮ ሴሜኒዮን ጉዳይ አንዳንድ የአርሰናል ደጋፊዎችም ሌሎችም ተንታኞች ጭምር የሚያነሱት አንድ ጉዳይ አለ። አንቶኒዮ ሴሜኒዮን ሊቨርፑልም ማስፈረመ፣ ማንቸስተር ሲቲ ማስፈረመ፣ አርሰናል ማስፈረመ፣ ዋንጫውን ያ ቡድን ያሸንፋል የሚል ግምታቸውን ያስቀምጣሉ። በትክክል ወደዛ የቀረበ አስተያየቶች እየተሰጡ ይገኛሉና በጥር የዝውውር መስኮት ትልልቅ ተጫዋቾች ይመጣሉ ተብሎ ከተጠበቀ በተለይ ግራ መስመር ቦታውን ሊያጠናክር የሚችል ተጫዋች መከላከሉ ላይ ብዙ አማራጮች አሉ። ከጉዳታቸው አብዛኞቹ ተጫዋቾች ያገግማሉ ተብሎ ይጠበቃል። ሮቴት እያተደረጉ ቢጫወቱም የኳሊቲ ጥራት ያለባቸው ተጫዋቾች አይደሉም። አርሰናል ግን በቅርብ ጨዋታዎች ላይ አየነው ሙላለም በተደጋጋሚ የሚያነሷቸው ጉዳዮች አሉ። የዘውትር አድማጮቻችን መካከል አርሰናል ግብ የማስቆጠር በተለይ ብዙ ግቦችን የማስቆጠር ችግሮች እየታዩበት ይገኛሉ ይላሉ። ቅድም እንዳልኩት ዲሴምበር ላይ ከተቆጠሩ ግቦች መካከል 4ቱ ኦን ጎሎች ናቸው፣ በራስ ላይ የተቆጠሩ ግቦች ናቸው። በእርግጥ ያንንም ለማስመዝገብ ጫኖች ያስፈልጋሉ። ለምሳሌ የብራይተን ጨዋታ ላይ 57 ተቾችን
አርሰናል በተቃራኒ የግብ ክልል 24 ደግሞ ሾቶችን ሞክሯል። 24 የግብ ሙከራዎችን ያ ማለት ማጥቃቱ በጣም እየተሳለጠ በጣም ፍሎሪሽ ያደረገ እየተዋሃደ ያለ የማጥቃት እንቅስቃሴ ያለ ነገር ግን ያንን የማጥቃት እንቅስቃሴ ወደ ፍሩትፉል ሆነ መንገድ ለማምጣት አስፈላጊ ነገሮች ያስፈልጋሉ ተብሎ ይጠቀሳል። ከዝውውር ጋር በተያዘ አንደኛው ተከላካይ ነው። ከፈረንሳይ ሊግ ሊመጣ የሚችል የሬንስ ተጫዋች ነው። ጀርሚ ጃኬት ይባላል። ይህንን ተጫዋች አርሰናል የገብርኤል ማጋለሽ የረጅም ጊዜ ተተኪ እንዲሆን ይፈልጋል። እስከዛሬ ወደ 17 ያክል ጨዋታዎችን መያዝ ነው የውድድር ዘመን ላይ አድርጓል። ገና 20 ዓመቱ ላይ ይገኛል። በጣም ጥሩ ኳሊቲ ያለው አንድ ለአንድ በጣም የሚገርም ነው። በጣም ፈጣን ነው። ከዛ በተጨማሪ ከኳስ ጋር ካልም የሚባለው ስፕሪንት ሲያደርግ ደግሞ ፈጣን ነው። ከኳስ ጋር የተረጋጋ ስፕሪንት ሩጫዎችን ማድረግ ባለበት ሰዓት ላይ ደግሞ በጣም ፈጣን የሚባል ተጫዋች ነው ተብሎ ይገለጻል። ጀርሚ ጃኬትን በተመለከተ እነዚህ የሚነሱ ጉዳዮች ናቸው። ከአርሰናል ጋር በተያዘ በዝርዝር እንመለከተዋለን። ነገም በሚኖረን ከተጫዋቹ ኳሊቲዎች ጋር በተያዘ በነገው መረጃ ሰዓታችን ላይ እንመለስበታለን። ሌላኛው ጉዳይ ከኮሪንቲያስ ሊመጣ የሚችል አንድ ተጫዋች አለ። 20 ዓመቱ ላይ ይገኛል። የአማካኝ ስፍራ ተጫዋች ነው። እነ አዩብ ቧዴን በተመለከተ ሌሎችም ከክለብ ብሩገ አሌክዛንደር ስታንኮቪችን የተመለከቱት ዜናዎችን ስንሰማ ነበር። አሁን ደግሞ ሌላኛው ጉዳይ ሳሚ ካርቫሎ የተባለ ጋዜጠኛ ለሱ እንደዘገበው ከሆነ ኮሪንቲያስ 30 ሚሊዮን ዩሮ የሚገምተው ብሬኖ ባይዶን እየተባለ ተጫዋች አለ ብራዚል ሊግ ላይ የሚጫወት። ይህንን ተጫዋች ለማስፈረም አርሰናል ሰፊ ፍላጎት አለው የሚሉ ዘገባዎችን ተመልክተናል። የዛሬ ጨዋታ ግምቶቻችሁ ላኩልን። እነዚህን ዝውውሮች በተመለከተ ነገ በዝርዝር አዳዲስ ጉዳዮችን ይዘን እንመጣለን። ይህንን ቪዲዮ ላይ ካደረጋችሁ አብራችሁ እንዳላችሁ ተስፋ እናደርጋለን። ቻናላችንን ሰብስክራይብ አድርጉ። ቤተሰቡኑ አርሰናል ደጋፊዎች ሼር አድርጉ። ለዛሬ እዚህ ላይ እናጠናቀቃለን። አብራችሁን ስለነበራችሁ ጊዜያችሁን ስለምትሰጡን ከልብ እናመሰግናለን። በድል ከነገ ጨዋታ በኋላ ደግሞ በፖስት ማች እንመለሳለን። ጤና ይስጥልን።